ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ በአዲስ ቪዲዮ እናንተ ጋር መጥቻለሁኝ። ዛሬ በጣም አሪፍ የሆነ ሬሲፒ ላዘጋጅላችሁ ፈለኩኝና ኮንደንስድ ሚልክ ልገዛ ሱፐርማርኬት ሄድኩ። ኧረ ጉድ ዋጋው አይቀመስም። ስለዚህ እቤት ለምን አናዘጋጀውም ብዬ አሰብኩኝና ለማዘጋጀት ወሰንኩኝ። ስለዚህ ይሄንን ሬሲፒ እንግዲህ በመናዘጋጅበት ጊዜ ለምን እንደሚያገለግል እንዴት ሬሲፒውን እንደምናዘጋጅ ስለምናየው ቪዲዮዬን ተከታተሉት። ኮፒ ሊንክ ሼር ማድረግን አትዘንጉ። እስከ መጨረሻው ድረስ ተከታተሉት። በጣም ብዙ ሬሲፒዎችን ልታዘጋጁበት ስለምትችሉ። ስለዚህ ወደ አሰራሩ እንሄድ። ኮንደንስድ ሚልክን ለማዘጋጀት እንግዲህ በመጀመሪያ ደረጃ ብረት ድስታችንን እሳት ላይ ጥደን 1 ኩባያ ውሃ እንጨምራለን። ከዚያ በመቀጠልም 1 ኩባያ ያህል ስኳር እንጨምርበታለን። እነዚህን ሁለት ግብአቶች ከጨመርን በኋላ በደንብ ትክትክ እስከሚልልን ድረስ ያለማቋረጥ እያማሰልን እሳት ላይ እናቆየዋለን። ኮንደንስድ ሚልክ እንግዲህ እንደምታውቁት የተለያዩ ጣፋጭ ምግቦችን በመናዘጋጅበት ጊዜ ኬኮችን፣ ኩኪሶችን በመናዘጋጅበት ጊዜ የምንጠቀመው ግብአት ነው። በእርግጥ ገበያ ላይ በጣም ውድ ነው። እቤታችን ስናዘጋጀው ግን ቀለል አድርገን ልናዘጋጀው የምንችለው ግብአት ነው። ለየት የሚያደርገው የምናዘጋጃቸው ጣፋጭ ምግቦች ላይ፣ ኩኪሶች ላይ፣ ኬክ ላይ በምንጨምርበት ጊዜ ጥሩ ጣዕም እንዲኖረው ለስለስ ያለ እንዲሆን ይረዳናል። ቡና ላይም በስኒያችን ውስጥ ጨምረን ደግሞ መጠቀም እንችላለን። ጥሩ ጣዕም አለው፣ በጣምም ደግሞ ይጣፍጣል። የምታዩት እንግዲህ በደንብ ትክትክ ብሎልናል። አውጥተን ለ10 ደቂቃ ያህል ቀዝቀዝ እስከሚልልን እንቆያለን። ቀዝቀዝ ካለልን በኋላ በጁስ መፍጫ ውስጥ እንጨምረዋለን። ከዚያ በመቀጠልም 2 ኩባያ ያህል የዱቄት ወተት እንጨምርበታለን። ከዚያም ለ2 ደቂቃ ያህል በደንብ አድርገን እንመታዋለን። ከፈት እያደረግንም ማየት አለብን። ምክንያቱም ትንሽ ወፈር ያለ ቴክስቸር መያዙን ማረጋገጥ ስላለብን። በደንብ የተመታውን ኮንደንስድ ሚልክ ከመምቻ ውስጥ አውጥተን በሌላ እቃ ላይ እንገለብጠዋለን። ከዚያ በመቀጠልም ፍሪጅ ውስጥ እንከተዋለን። ፍሪጅ ውስጥ ከ2 እስከ 3 ሰዓት ያህል ማቆየት አለብን። ቢቻል እንደውም ቢያድርም ጥሩ ነው። ወፈር ያለ ቴክስቸር እንዲኖር ያደርገዋል። እንደምታዩት እንግዲህ አሁን እኔ አውጥቼዋለሁ። ለ2 ሰዓት ያህል የቆየ ይመስለኛል። ለእናንተ ለማሳየት ብዬ ነው። ወፈር ያለ ቴክስቸር ይዟል። ግን ከዚህ የበለጠ ደግሞ ወፈር ያለ ቴክስቸር እንዲይዝላችሁ ቅድም እንደነገርኳችሁ ማቆየት ትችላላችሁ። እንደምታዩት በጣም ያምራል። ጥሩ ቴክስቸር ይዟል። ስለዚህ ይሄንን የተለያዩ ጣፋጭ ምግቦችን በመናዘጋጅበት ጊዜ ልንጠቀምባቸው እንችላለን። በመግቢያዬ እንደገለጽኩላችሁ እንግዲህ በዚህ ኮንደንስድ ሚልክ አንድ ቆንጆ የሆነ ኬክ ሰርቼ ያሳያችኋለሁኝ። እንግዲህ ጠብቁኝ። ስለዚህ አሁን እንግዲህ በዚህ መልኩ የተዘጋጀውን ኮንደንስድ ሚልክ በክዳን ባለው እቃ ውስጥ ገልብጬ ክድን አድርጌ አስቀምጠዋለሁኝ። በመፈልግበት ጊዜ እጠቀምበታለሁ ማለት ነው። ስለዚህ እናንተም እንግዲህ በዚህ መልኩ አዘጋጅታችሁ ክዳን ባለው እቃ ውስጥ አስቀምጣችሁ የምትፈልጓቸውን ጣፋጭ ምግቦች ማዘጋጀት ትችላላችሁ። ስሩና ሞክሩት። ቪዲዮዬን እንግዲህ እስከ መጨረሻው ድረስ እንደተከታተላችሁት በጣም እርግጠኛ ነኝ። እንግዲህ በዚህ ላይ ኮሜንታችሁን እጠብቃለሁኝ። ሼር፣ ኮፒ ሊንክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሰላም ያገናኘን። በሌላ ቪዲዮ እንገናኛለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንግዲህ ቸር ሁኑልኝ።